እንግዲህ የድሮ ፍቅር ቡታጅራ ላይ የምናየው የአብቦ ማለት ነው እና እንደ አደይ አበባ ፍክት የሚለው ፍቅራቸው ሊመለስ ነው ማለት ነው። ጠላቶቻቸው እንግዲህ እውነቴን ነው ቢመራችሁም ዋጡት፣ ቻሉት። አብረሽና ሩታ መቼም አይለያዩም ማለት ነው እና እውነቴን ነው መቼም የፍቅር አስተማሪዎች ልዮች ማለት ነው። ሩታ ተጎርታ ነበረ። አብርሽ እንደሚከሳት ደግሞ ቃል ገብቶላታል። እሱንም ሽማግሌ ልኮ ድል ባለ ሰርግ እንደሚያገባት የፈለገችውን ደስ ያላትን ኑሮ እንድትኖር ቃል ስለገባላት በጣም ደስ ብሎናል። አብርሽና ሩታ ይለያያሉ ብላችሁ ብዙ ጉድጓድ ስትቆፍሩ የነበራችሁ ሰው ሆናችሁ ማለት ነው እያስመሰላችሁ ፎቶቸውን እየዘቀዘቃችሁ አሁንም የሩታን ፎቶ እየዘቀዘቃችሁ የሩታ በጎች እያላችሁ የምትመጡ ሰዎች ማለት ነው። ያው እኮ ነው፣ አንድ ነን ከበግነት። ያው አንቺም እናንተም የምትዘቀዝቁም እኮ አልተለያችሁም። ያው ፍየል አይደላችሁም፣ በጎች ናችሁ ማለት ነው። እና ለማንኛውም ያኔ ሰፕራይዝ ስትደረግ ሩታ የነበረው ቀለበት ሲደረግላት እንደዛ በቃ ምን ልበላችሁ፣ ያ ፍቅራቸው ደግሞ በቅርብ ቀን ይመለሳል። በቅርብ ቀን ጠላቶቿ ያው የአብርሽና ሩታ አንድ ጋር እንዳይሆኑ የምትፈልጉ ጠላቶች በሙሉ አንገት ትደፋላችሁ። ይሄ ደግሞ ቅርብ ነው፣ ሩቅ አይሆንም ቀኑ ማለት ነው። ሩታ ያዘነችበት ቀን ወደ ደስታ ይቀየራል። ከልጇ አባት ከአብርሽ ጋር አብራ ትሆናለች ማለት ነው። እና ያው አብርሽ የዋህነት ይዞት ነው። የዋህነት ደግሞ ብዙ እየጎዳው ትዳሩን እየበተነው ከራሱ ጋር እንዳይሆን እያደረገው ነው። አሁን ላይ እሱም ብዙ ትምህርቶችን እንደወሰደ እንግዲህ ለሩታ አስረድተዋታል። ሩታዬም እውነቴን ነው ከሽማግሌዎች ቃል ደግሞ አትወጣም። ሰው አክባሪ፣ የኛ ኩሩ፣ የኛ ጀግና ብዙ መከራና ስቃይን ብታሳልፍም አሁንም ግን ለልዑል ስትል ከአብርሽ ጋር አብረው እንደሚሆኑ ደስታቸውን እንደምናይ በደስታቸው እንደምንፈነጥስ እርግጠኛ ነኝ። እንግዲህ ይሄንን ስል ያው በኩራት ነው ማለት ነው። በኩራት ደረቴን ነፋ አርጌ ማለት ነው። ሩታ ደግሞ ሰውን አታሳፍርም። አዎ ሩታዬ ሰውን አታሳፍርም ማለት ነው። የቡታጅራው ፍቅር ቡታጅራ ላይ የነበረ ማለት ነው። እውነቴን ነው። ያ ፍቅራቸው ተመልሶ ነው ማየት የምፈልገው እና ውዶቼ ይሄንን ሁላችሁም ትመኙታላችሁ፣ ሁላችሁም ትመኙታላችሁ። ሩታዬን የምትወዱ ጀግናዋን ሩታዬ ሀብቴን የልዑል እናትን የልጅ እናት ሆናለች አሁን በአሁኑ ሰዓት ማለት ነው። ያው አብርሽም ወደ ውጪ እዛበት እንዳትሄድ እባክሽን ሩታ ተለመኝኝ፣ በቃ ተለመኝኝ፣ ለልጃችን ስትይ ሁሉንም ነገር በይቅርታ እንለፈው፣ እኛ ሰዎች ነን እኮ እንሳሳታለን ብሏታል። አዎ እንኳን ሰውና እንኳን አንድ ጣራ ስር ያለ ሰውና እግርና እግር የሚጋጫን ማለት ነው። ደስ አይበላችሁ፣ ደስ አይበላችሁ ስለተጣሉ በቃ። አሁን ገና በቅርብ የመጣች አንድ አለሌ ሴት፣ እኔም ሴት ነኝ፣ ሴቶችን አልሳደብም ባይዘዌና፣ አዎ አልሳደብም፣ ግን እሷን ለመዳር ሽር ጉድ እያላችሁ ነው። እሱም አይሳካም፣ እሱም አይሳካም። ንገሯት። ማበዷ ነው መቼም ማበዷ ነው ማለት ነው። ማበዷ ነው አዲሷ ማበዷ ነው። ነባሯ ደግሞ ዘና ኮራ አብላ ጀነን ብላ ማለት ነው። እና ራሷን አስከበራ ሽምግልና ተልኮ በድጋሚ ድል ባለ ሰርግ እንደሚጋቡ እንግዲህ ተስፋ አለኝ። ይሄንን ደግሞ አብርሽ ያደርገዋል፣ አብርሽ ያደርገዋል። በቃ ሩታዬን ለማስደሰት ምንም ነገር ያደርጋል። ተንግዲህ ምንም ነገር አንደኛ ለልጁ ሲል ነው። በቃ ለልጁ ሲል ልጁን ይዛ እንድትሄድ ስለማይፈልግ ሁሉንም ነገር እርግፍ አድርጎ ከሩታ ቃል እንደማይወጣ እርግጠኛ ነን፣ 100% ማለት ነው። እና ይሄን ነገር ደግሞ አብርሽ ታደርገዋለህ። ሩታዬ ደስታዋ እጥፍ ይሆናል። ልዑልን አብረው ያሳድጋሉ ማለት ነው። ዛሬ ሁለቱ